በሲዳምኛ ሲለመን አይቻል አቅም በሲዳምኛ መለመን ተጀመረ ያልሽው ስህተት ነው። ኢትዮጵያ ለማኝ ሀገር ነች። ለማኝ ደጅ ጠኝ ለማኝ ሀገር ውስጥ እየኖርሽ አሁን ሲዳማ አይለምንም ትያለሽ? በየሄድንበት አይደለም እንዴ ማለምንበት ቋንቋ አለ? በየባህሩ ወንድሞችሽ እህቶችሽ እያለቁ በየእስር ቤት እያለቁ ሲዳማ አይለምንም? ሲዳማ ማን ነው? ለማኝ ነው ኢትዮጵያዊ። ከለማኝነት ለመውጣት ጥላቻን ማቆም አለበት። ከለማኝነት ለመውጣት እኔ ብቻ ማቆም አለበት። አብረን ከሆን ይበቃናል፣ ችግር የለም ሀገሩ። በአፍሪካ ሀገራት እኮ እስር ቤት ያሉ ሰዎች አሁን እንደሚባለው እኮ አይደለም፣ እዚህ እንደሚቀለደው እኮ አይደለም። በ45 ከ40 በላይ ዲግሪ ሴልሺየስ በጣም በሚያቃጥል አንደርግራውንድ የነበሩ እኮ ናቸው። ስለዚህ ያንን መጻደቅ በየሰፈራችን እኛ ሀብታም ነን፣ እኛ ከብታለን፣ እኛ ወርቃለን አይሰራም። ኢትዮጵያ ደሃና ለማኝ ሀገር ነው። ፔሬድ። ከዚህ እንውጣ። የኢትዮጵያ ደሃና ለማኝነት ካልተቀረፈ በስተቀረ ሲዳማ እንደ ሲዳማ ብቻ ሳይሆን በእያንዳንዳችን ቤትም ለማኝነት ይገባል። ለምሳሌ አንቺ ጥሩ አባት ነው ያለሽ፣ ምግብ አትቸገሪም። ግን አሁን አሜሪካ ኤምባሲ ብትሄጂ ቪዛ አታገኝም። የለማኝ ሀገር ዜጋ ስለሆንሽ ትለምኛለሽ ማለት ዳቦ አትለምኝም፣ ግን ቪዛ ትለምኛለሽ። ሌላውስ ቪዛ ሳይጠይቅ ይገባል። አንቺ ኢትዮጵያዊ ስለሆንሽ ብቻ ምንም ሳይጎልሽ፣ ትምህርት ሳይጎልሽ፣ ሀብት ሳይጎልሽ ኢትዮጵያዊ በመሆንሽ ብቻ ቀይ ፓስፖርት ስላለሽ ትለምኛለሽ። ዱባይ በቀደም የሄድንበት ሀገር ሰልፉ ይለያያል፣ ቪዛ ይመታበት እና ኢትዮጵያውያን አንዳንዴ ያው ኪሳቸው ደሃ ቢሆኑ ልባቸውን ታውቃላችሁ ይረሱታል፣ እንደ እህቴ ማለት ነው። እና የአሜሪካኖች ሰልፍ ጋር ተሰለፈ ኢትዮጵያዊ ቀይ ፓስፖርት ይዞ። እዛ ካውንተር ላይ ያለው ቪዛ የሚሰጠው ሰውዬ አንተ ልክህን አታውቅም እንዴ ነው ያለው። ይሄ ሰውዬ እኮ ቢሊዮነር ሊሆን ይችላል፣ ሳይንቲስት ሊሆን ይችላል በግሉ። ከፊቱ ያለው አሜሪካዊ ደግሞ ታክሲ ነጂ ሊሆን ይችላል። ታክሲ ነጂ አሜሪካዊ ከሳይንቲስቱ ኢትዮጵያዊ በላይ ክብር አለው እዛ ቦታ ላይ። ኢትዮጵያዊነትን ክብር ካላጎናጸፍ ነው በስተቀረ የኛ ቤተሰብ የኛ ክልል ብቻውን ለማኝ አይሆንም የሚባል ነገር ቀበልኛ ነው፣ የትም አይወስደንም።